ዋርካና ሜላት በአጋጣሚ ለመዝናናት ከቤት ወጥተው የሆነች ዛፍ ስር አካባቢ ቁጭ ብለው ነበረ። እናም እነሱ ቁጭ ብለው እየተጫወቱ ባለበት ሰዓት ሲኖራ እየሮጠች በባዶ እግሯ ትመጣለች በእነሱ ጋር። እንዴ ቆይ እስኪ ምን ሆነሽ ነው? እባካችሁ አስጥሉኝ፣ ሊደበድበኝ ነው፣ ሊገለኝ ነው ስትላቸው ቆይ ማን ነው የሚመታሽ ሲል ይጠይቃታል። በቃ ሊመታኝ ነው ብቻ አስጥለኝ ስትለው በቃ እሺ ነይ እዚህ ከተደበቂ አያይሽም ይላትና ከጀርባቸው ዛፍ ስለነበር ከጀርባቸው ትደበቃለች። እናም ሜላትም ግራ ገብቷት እንዲቆይ ማን ነው የሚመታት ማን ነው የሚያባርራት ግን እያሉ ሁለቱም ሲጠይቁ ቆዩና በስከመጨረሻም እሱም በዛ አለፈና የሲኖራ ባለቤትም አልፎ ሲሄድ ከዛ ሂዷል ነይ ውጪ ይሏታል። እሷም ከዛ ከተደበቀችበት ስትወጣ አመሰግናለሁ ትልና ተመልሳ ስትሄድ ቆይ ነይ ወዴት ነው የምትሄጂው? ቆይ ልብስሽ ተቀዷል ይላታል። አይ ችግር የለውም ስትለው አይ ነይ ቆይ ይልና ከላይ የለበሰውን ቲሸርት አውልቆ እንቺ ከለው ላይ ደርቢበት ይላታል። ሲኖራም እሺ ትልና አመሰግናለሁ ብላ ልብሱን ተቀብላ ስትለብስ ሜላት ግን በጣም ትናደዳለች። ቆይ እንዴት ልብሱን አውልቆ ይሰጣታል ለዚች ሴት መንገድ ላይ ላገኛት ለዛውም እየተደበደበች ለምትሮጥ ሴት ስትል ትናገራለች። ቆይ ምንድን ነው የምታደርግ ያለኸው? ምን እየሰራህ ነው ስትለው ቆይ ምን እያረኩ ነው? በቃ ይች ምስኪን ልጅ ነች፣ ልብሷ ሴት ልጅ ነች፣ ልብሷ እኮ ተቀዶ ነው እየሰጠኋት ይላታል። በዛና አጋጣሚ በጣም ትናደድና ሜላት ነው እንዴ ትልና ጥላው ትሄዳለች። አረ ቆይ ሜሉ ጠብቂኝ አዋሪኝ ሲላት በፍጹም ዞር በል እዛው ፈልግ የምታጫውትህን ትለውና ትታው ትሄዳለች። ሲኖራ ወደ ሆነ ቦታም ስትሄድ ወደ ቤት መመለስ እንደሌለባት ካሰበች በኋላ በዛችው መንገድ ተመልሳ ዙራ ስትመጣ አማት ስለነበረ እያዞራትና መኪና ስር ትወርቃለች። ከዛ እሱም በዛ ሲያልፍ ወርካም ሲኖራ መኪና ስር ወድቃ ሲያገኛት በጣም ይደነግጥና ሲቀሰቅሳት አትለማም አትሰማም፣ ራሷን ስታ ወድቃለች። እንደምንም ብሎ ቤቱ ቅርብ አካባቢ ስለነበረ ተሸክሞ ቤት ያመጣና ካስተኛት ከደቂቃዎች በኋላ ከተኛችበት ብንን ስትል እያለችው የማታውቀው ቤት ነው። እሱ ደግሞ ካጠገቧ ቁጭ ብሎ ስለነበር አይዞሽ ምንም አይደለም የትም አልሄድሽም አይዞሽ እኔ ነኝ ወደዚህ ያመጣውሽ ራስሽን ስተሽ ስለነበር ይላታል። እኮ ማን ነው አንተ ነህ ያመጣኸኝ ስትለው አሁን እኔ ነኝ ያመጣሁት። ቆይ ምን ሆነሽ ነው እየወደቅሽው? አልገባኝም ግን ወደ ሐኪም ቤት ልወስድሽ ነበር ግን ደግሞ ራስሽን ስተሽ ስለነበረ ነው ያልወሰድኩሽ ሲላት እሺ አመሰግናለሁ ስለዚህ አሁን መሄድ አለብኝ ትላለች። ሜላት ግን ከሷን ስላየች እዛ ቤት መምጣት አልፈለገችም። አኩርፋ ሳትመጣ እሱንም ሳታገኘው ነበር ያደረችው። በዛን መሀል ሁለቱም ያወሩ እያለ ቆይ ምንድነው ማን ነው እያባረረሽ ማን ነው የሚደበድበሽ ሲል ይጠይቃታል። በእናት ጥያቄ አልፈልግም ጥያቄ አታብዛብኝ ስትል ኮስተር ትላለች። ምክንያቱም የምትኖርበት እንደዚህ ጥያቄ ያለው ስቃይ የበዛበት ህይወት ነው። ስለዚህ ቆይ አልገባኝም ባሌ ነው ባከንተውኝ ስትለው ቆይ እንዴት ታዲያ ባልሽ እንደዚህ ያህል ይደበድብሻል? ምንድነው ነገሩ? እስኪ ያለብሽን ችግር ሁሉ ልትነግሪኝ ትችያለሽ ሲላት ብነግርህም ምንም የምታደርግልኝ ነገር ስለሌለ ምንም መናገር አይጠበቅብኝም። ስለዚህ አሁን መሄድ አለብኝ። እሺ ወዴት ነው የምትሄጂው? ቤተሰቦችሽ ጋር ነው ወይስ እንዴት ነው ሲላት ቤተሰብ የለኝም። በጣም የምወደውና የሚወደኝ አባት ነበረኝ። ስለዚህ አባቴ ነው ለዚህ ሰው የዳረኝ። እኔ ግን ይህን ሰውዬ አልፈልገውም አልወደውም ነበር ግን ደግሞ ሳልወድ በግዴ ለአባቴ ስላገባሁት ግን ደግሞ ዱላው ሁሉም ነገር ቀን ከቀን እየጨመረ እንጂ እየቀነሰ ነገር የለውም። ያው የስቀቀን ኑሮ ነው የምኖረው። እና ተደውን አባትሽ ጋር ለምን አትሄጂም ሲላት አባቴ ጋር ብሄድም ተመልሶ ይሰጠኛል፣ እሱም አሳልፎ ነው የሚሰጠኝ። ከጊዜ ወዲህ አባቴ ምን እንደነካው ባላቅም ለኔ ያለው ስሜት የለም። በቃ የኔን ስቃይ ምንም ከምንም አይቆጥሩም። ስለዚህ ዝም ነው ምለው ስትለው አይዞሽ እና ታዲያውን ወዴት ነው የምትሄጂው? ሌላ ቤተሰብ ምናምን አለሽ ወይ ሲላት አይ ቤተሰብ የለኝም ትለዋለች። በዛን መሀል ባለቤቷ የሲኖራ በሩን ሲያይ በሩ ክፍት ነው። ወይኔ በሬንም ረስቼው ሳልዘጋውን ሄድኩት ይቺ ምናምንቴ ልጅ አልመጣችም አይደል? ለማንኛውም ያ ችጋራም አባቷ ጋር ሄዳ ነው የሚሆን። ስለዚህ ከዛ ችጋራም አባቷ ጋር ሄዳ ደግሞ መልሳ ትመጣለች። በዛን ሰዓት ግን እኔን አያደርገኝ ምን እንደማደርጋት እያለ ብቻውን ይዝታል። ግን ደግሞ ብዙ ነገሮቿ ከሱ ጋራ የማያኗኑር ውሃ ቀጠነ ዱላ የሚያነሳብኝ ሰው ነው ስትል ትነግረዋለች። ምን
አዎ ጀርባሽ ሁሉ እኮ የለም እኮ። አዎ ጀርባዬንማ ይኸው ቡና ቀድቼ ሳቀርብለት ማንኪያ ረስቼ ሳላደርግ ሰጠውትኝ። ከዛም በኋላ እንዴት ማንኪያ አላደረግሽም ብሎ በጣቴ የፈላው ቡና ውስጥ እንዳማስል አስገደደኝ። ከዛም በኋላ ይቅርታ ብጠይቀውም እያንቺ ይቅርታ ምን ይሰራልኛል ሲል የፈላውን ቡና ጀርባዬ ላይ ደፋው። ለዛ ነው በጣም ይሄ እኮ በባለ ትዳሩ ላይ ለእኔ ትዳር እኮ ይሄ በጣም ትንሹ ነው ስትለው በጣም ገርሞት እንዲያው አንቺ ግን ምን አይነት ሴት ነሽ ግን? ቆይ ይሄ ግን ቆይ ሰው ነው ወይስ ምንድን ነው ስትለው ሲላት ሰውማ ሰው ነው ግን ምን አይነት ጥላቻ እንዳለበት ባላቅም ሰው ነው ትለዋለች። በዛን መሀል ሜላት በጣም ተናዳለች እዛ ቤት መኖሯ። አንቺ ልጅ ቆይ ምንድነው መሰሪው? ይሄ እኮ የባለ ትዳር ቤት ነው ምን ትሰሪያለሽ? ስትላት ማታ ላይ ለመተኛት ሜላት ከባለቤቷ ጋር ከፍቅረኛዋ ጋር ወደ መኝታ ቤት ትሄዳለች። ፍቅረኛም ቆይ ለምን ዛሬ አትሄጂም ወደ ቤት ሲላት አይ አልሄድም። ምን ነው ማደሬን አትፈልገውም እንዴ ስትል ትቆጣዋለች። አይ እኔ እንደዛ ማለት አይደለም አፋዘር አለ ስላልሽ ነው ሲላት በቃ ጓደኛዬ ጋር ነው ማደር ብየዋለሁ ትለዋለች። በቃሽ እንደዛ ከሆነ ይላታል። ከዛም ሲኖራም እነሱ ወደ ተኙበት መኝታ ቤት ሳታንኳኳ ዘላ ገብታ እነሱ ተኝተው ስለነበር ይቅርታ ብቻዬን መተኛት ስለምፈራ ነው እና ምን ማድረግ እንዳለብኝ አላቅም የት ልተኛ ስትል በጣም ትናደድና ሜላት አንቺ ባለ